የእንስሳት ወረርሽኝ ተከስቶ በአንድ ወረዳ ብቻ በ4 ቀናት ከ230 በላይ የቤት እንስሳት መሞታቸው ተገለጸ። አቃቤ ሕግ በእነ አቶ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን መስማት ጀመረ። ምስክሮቹ ተጠርጣሪዎቹን እንደማያውቋቸው ለችሎቱ አስረድተዋል። ፕሬዝዳንት ቭላዲሚር ፑቲን ለ30 ቀናት የዩክሬን የኃይል መሠረተ ልማቶችን ላለማጥቃት ከትራምፕ ጋር ተስማሙ። እስራኤል በጋዛ አዲስ ጥቃት ከፈተች። በመቶዎች የሚቆጠሩ ህፃናትና እናቶች ያለቁበት ጥቃት ገና የመጀመሪያው ነው ተብሏል። ሰላም ጤና ይስጥልን የተወዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት የመራረጥኳቸውን መረጃዎች ይዤ መጥቻለሁ። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉልን። በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷችሁም የደወል ምልክቷን አንዴ ተጫኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ አበረታቱን። አሁን ወደ ዝርዝር መረጃዎቹ አልፋለሁ። የእንስሳት ወረርሽኝ ተከስቶ በአንድ ወረዳ ብቻ በ4 ቀናት ከ230 በላይ የቤት እንስሳት መሞታቸው ተገለጸ። በደቡብ ኢትዮጵያ ክልል ጎፋ ዞን ኦባ ደብረ ፀሐይና ዛላህ ወረዳዎች እንዲሁም በሻውላ ከተማ አስተዳደር ከመጋቢት 5 ቀን 2017 ዓ.ም አንስቶ በተከሰተ የእንስሳት ወረርሽኝ በርካታ ቁጥር ያላቸው የቤት እንስሳት መሞታቸው ተሰምቷል። በኡባ ደብረ ፀሐይ ወረዳ ብቻ ባለፉት 4 ቀናት ከ230 በላይ እንስሳት መሞታቸውን አርብቶ አደሮችና የእንስሳት ጤና ባለሙያዎች ለአዲስ ስታንዳርድ ጋዜጣ አስታውቀዋል። ወረርሽኙ በሁሉም አርብቶ አደር ቤት ተከስቷል ማለት እችላለሁ። አርብ መጋቢት 5 ቀን ነው የጀመረው። እየተስፋፋ ሄዶ አሁን ብዙ ጉዳት እያመጣ ነው በሚል መረጃ የሰጡት አቶ እንከሌ በሽታው በእርሳቸው ቤት ትናንት ሰኞ መጋቢት 8 ቀን 2017 ዓ.ም መታየቱን ተናግረዋል። ትናንት ነው በሽታው ከብቶችን የጎዳብኝ። 6 በሬዎች አሉኝ። አጠቃላይ ከነዛ ሁለቱ በአስጊ ሁኔታ ታመውብኛል። አንዱ ጥማድ በሬ ሞቶብኛል ያሉት እኚህ ነዋሪ ስለ በሽታው ሲናገሩም መጀመሪያ ውሃ ሽንቱ አይቆምም፣ ነጭ ፈሳሽ እንዳረፋ ይወጣል፣ ሳልም አለው ብለዋል። መንስኤውን ማወቅ እንዳልተቻለና ባለሙያዎች መጥተው በእንስሳቱ ላይ ክትትልና ምርመራ እያደረጉ እንደሚገኙም ገልጸዋል። የኡባ ደብረ ፀሐይ ወረዳ የእንስሳት ጤና ባለሙያ ማቡሬ ናታን በበኩላቸው ወረርሽኙ በመጀመሪያ በወረዳው ሆሽሌና ኬንቾ ቀበሌዎች መጋቢት 5 ቀን 2017 ዓ.ም መከሰቱን አረጋግጠዋል። በአሁኑ ሰዓት ወረርሽኙ በወረዳ የሚገኙ 12 ቀበሌዎችን አዳርሶ በትንሹ 238 የቤት እንስሳት መሞታቸውን ገልጸዋል። የኡባ ደብረ ፀሐይ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ አይሬ ሞርጫ የወረርሽኙን መከሰት አረጋግጠዋል። በወረዳችን ሆሽሌና ኬንቾ ቀበሌዎች ላይ ነው መጀመሪያ ወረርሽኙ የተከሰተው። በኋላ ላይ ግን ወደ 10 ቀበሌዎች ተዛምቶ ብዙ ከብቶችን እየፈጀብን ነው ያሉት አቶ አይሬ እስካሁኑ 238 እንስሳት መሞታቸውን በመግለጽ የእንስሳት ጤና ባለሙያውን መረጃ አረጋግጠዋል። ስለ መንስኤው እስካሁን የተረጋገጠ ነገር ባይኖርም የአየር ሁኔታውን መለዋወጥ ሊሆን እንደሚችል ግምታቸውን አስቀምጠዋል። ፀሐያማ ሆኖ እንደከረመና ከሰሞኑ ዝናብ መጣል መጀመሩን በማጣቀስ ወረርሽኙን ከዚሁ ጋር አያይዘውታል። ችግሩን ለመቅረፍ ከዞን ከተላኩ የእንስሳት ጤና ባለሙያዎች ጋር ርብርብ እየተደረገ መሆኑን ጠቅሰው ሆኖም የክትባት እጥረት መኖሩ ወረርሽኙን በበቂ ፍጥነት ለመከላከል ማነቆ መሆኑን አስታውቀዋል። የጋሞ ዞን የእንስሳት ሐኪም ዶክተር ቸርነት ለበነ በበኩላቸው ወረርሽኙ ከመጋቢት 5 ቀን 2017 ዓ.ም ጀምሮ በዞኑ ኡባ ደብረ ፀሐይና ዛላህ ወረዳዎች እንዲሁም በሻውላ ከተማ አስተዳደር እንደተከሰተ ለአዲስ ስታንዳርድ ገልጸዋል። በተጠቀሱት አካባቢዎች እስከ ዛሬ ድረስ 246 እንስሳት መሞታቸውን ዶክተር ቸርነት ገልጸዋል። የበሽታውን ትክክለኛ መንስኤ ለመረዳት የላቦራቶሪ ምርመራ እያደረግን ነው ያሉት ዶክተር ቸርነት የከብቶች ጎረርሳ ሊሆን ይችላል ብለን ነው የምንገምተው። እሱም ሳምባቸውን የሚያጠቃ በሽታ ነው። በድንገት በአየር ሁኔታ ለውጥ ሊከሰት የሚችል ነው። እንስሳቱ ከአንድ ቦታ ወደ ሌላ ቦታ ሲሄዱ የመከላከል አቅማቸውም ስለሚቀንስ ተጋላጭ ይሆናሉ ብለዋል። በየወረዳው ባለሙያ ተመድቦ ላልታመሙት እንስሳት ክትባት እየተሰጠ መሆኑን ጠቅሰው አርብቶ አደሮችም እንስሶቻቸውን ደረቅ ሳር እየመገቡ ከቤት ውስጥ እንዳያስወጡ እየመከርን ነው ብለዋል። ጉዳዩን በተመለከተ የጋሞ ዞን የቴሌቪዥን ጣቢያ ዱቡሻ ቲቪ በዞኑ ጋርዳታ ማርታ ወረዳ በተከሰተ ጎረርሳ በተባለ የእንስሳት ወረርሽኝ በወረዳው የተለያዩ ቀበሌዎች በርካታ የዳልጋ ከብቶች መሞታቸውን ዘግቧል። ወረርሽኙ ወደ ሌሎች ወረዳዎችና ቀበሌዎች እንዳይስፋፋ ምን አይነት የቁጥጥር ስርዓት እንደተዘረጋ፣ በሽታው ከከብቶች ውጭ ወደ ሌሎች እንስሳትና ሰዎች ስለመተላለፍ አለመተላለፉ ዘገባው ያለው ነገር የለም። በበሽታው የተያዙ ከብቶች ለእርድ እንዳይቀርቡ ምን ጥንቃቄ ማድረግ እንደሚገባም አልተመላከተም። አቃቤ ሕግ በእነ አቶ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን መስማት ጀመረ። ምስክሮቹ ተጠርጣሪዎቹ እንደማያውቋቸው ለችሎቱ አስረድተዋል ተብሏል። አቃቤ ሕግ በእነ አቶ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ
ምስክሮችን ዛሬ መስማት ጀምሯል። የፍትህ ሚኒስቴር በእናቶ ዮሐንስ ቧያለው መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮትን በኃይል ለማስፈጸም ተንቀሳቅሰዋል፣ በ1996 ዓ.ም የወጣውን የወንጀል ህግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ህግ ጥሰዋል በሚል ከአንድ ዓመት በፊት ክስ መመስረቱ የሚታወስ ነው። በዚህ የክስ መዝገብ ስር የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የኢፌዴሪ ህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቧያለው፣ የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፈንታውን ሙሀባና ሌሎችም ተካተዋል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት ቀርቦ የአቃቤ ህግ ምስክሮች በተከሳሾች ላይ የምስክርነት ቃላቸውን እንደሰጡ የተከሳሾች ጠበቃ አቶ ሰለሞን ገዛይ አልአይን ለተሰኘው መገናኛ ብዙሃን ተናግረዋል። ጠበቃቸው አቶ ሰለሞን እንዳሉት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቤ ህግ በእናቶ ዮሐንስ ቧያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረባቸውን ምስክሮች ፍርድ ቤቱ ዛሬ መስማት ጀምሯል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎቱ ቀርበው እየተከታተሉ ነው ያሉት ጠበቃው አቃቤ ህግ አሉ ካላቸው 21 ምስክሮች መካከል 8ቱን በችሎቱ አቅርቦ ቃለ መሐላ እንዲፈጸሙ ተደርጎ የምስክር ቃል ተሰምቷልም ብለዋል። ፍርድ ቤቱ ሌሎች 15 ምስክሮችን እስከ መጋቢት 12 ቀን 2017 ዓ.ም ድረስ መስማቱን እንደሚቀጥልም ጠበቃው አቶ ሰለሞን ገልጸዋል። እንደ አቶ ሰለሞን ገለጻ የአቃቤ ህግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 ዓ.ም በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂዷል በተባለው ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውን ሰጥተዋል። አቃቤ ህግ ምስክሮቹን ተከሳሾች በቀጥታ ያደረሱትን ጉዳት እንዲያስረዱ ያቀረባቸው ቢሆንም እስካሁን የምስክርነት ቃላቸውን የሰጡት ምስክሮች ተከሳሾችን እንደማያውቋቸውና በእነሱ ላይ ለመመስከር ችሎት እንዳልቀረቡ፣ ነገር ግን በወቅቱ በክልሉ ማለትም ባህር ዳር ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞን ተናግረዋል። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መግለጻቸውን አስረድተዋል። በቀጣዮቹ ቀናትም አቃቤ ህግ በተከሳሾች ቅስቀሳ የደረሱ ጉዳቶችን ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብ ጠበቃ አቶ ሰለሞን ለአልአይን አስረድተዋል። በእናቶ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቤ ህግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው የሚታወስ ነው። ፕሬዝዳንቱ ከተቃጣባቸው የግድያ ሙከራ ተረፉ። የአልሸባብ ታጣቂዎች በሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ላይ በመዲናይቱ ሞቃዲሾ የቦምብ ጥቃት ማድረሳቸው ተሰምቷል። ሁለት ከፍተኛ የመንግስትና ወታደራዊ ባለስልጣናት ለሮይተርስ እንዳረጋገጡት ፕሬዝዳንቱ በጥቃቱ ጉዳት አልደረሰባቸውም። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንት ሐሰን ሼህ መሐመድ ኮንቮይ መመታቱን አረጋግጠዋል። የሮይተርስ ጋዜጠኛ በቦታው በተገኘበት ሰዓትም በፕሬዝዳንቱ ቤተመንግስት አካባቢ በደረሰው ጥቃት የአራት ሰዎችን አስከሬን ተመልክተዋል። አልሸባብ ከአልቃይዳ ጋር ግንኙነት ባለው የቴሌግራም ቻናል ላይ ባሰፈረው መግለጫ የእኛ ተዋጊዎቻችን ሐሰን ሼህ መሐመድን የጫኑ ተሽከርካሪዎች ከፕሬዝዳንቱ ቤተመንግስት ለቀው ወደ አየር ማረፊያ ሲሄዱ ኢላማ አድርገዋቸዋል ይላል። የሶማሊያ መንግስት ባወጣው መግለጫ ደግሞ ጥቃቱ መፈጸሙን ገልጾ ፕሬዝዳንቱ ግን ሰላም መሆናቸውና ጉዟቸውም አልሸባብን እየተዋጋበት በሚገኘው በመካከለኛው ሸበሌ አደን አባል ግዛት ካሉ ወታደሮች ጋር አብሮ ለማፍጠር እንደነበረ በቦታውም እንደተገኙ ገልጿል። ፕሬዝዳንት ቭላዲሚር ፑቲን ለ30 ቀናት የዩክሬን የኃይል መሰረተ ልማቶችን ላለማጥቃት ከትራምፕ ጋር ተስማሙ። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በዩክሬን እያካሄዱት ያለውን ጦርነት ለ30 ቀናት ጋፕ ለማድረግ የጦር እስረኞችን ለመለዋወጥና የባህር ላይ ደህንነትን ለማረጋገጥ በሚሉ ነጥቦች ላይ አተኩረው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተወያይተዋል። የትራምፕን ሐሳቦች ፑቲን በበጎ መቀበላቸውንም ክሬምሊን ባወጣው መግለጫ አስታውቋል። ከሳምንታት በፊት በሳውዲ አረቢያ በውጭ ጉዳይ ሚኒስትሮቻቸው አማካኝነት ንግግር የጀመሩት ሩሲያና አሜሪካ ዲፕሎማሲያዊ መስተጋብራቸውን ማለዘብ ጀምረው ነበር። ምንም እንኳ በንግግሩ ዩክሬን ባለመሳተፏ ውጤት አይመጣም የሚሉ አስተያየቶች ቢበዙም የሁለቱ ሀያላን ግንኙነቶች መሻሻል ለዩክሬን ቀውስ መቋጫ የሚወልድ መስሏል። በዛሬው የትራምፕና ፑቲን የስልክ ውይይት ላለፉት 3 ዓመታት ያለ ፋታ ሲቋሉ የኖሩት ሩሲያና ዩክሬን ለአንድ ወር የሚዘልቅ የተኩስ አቁም ስምምነት ላይ ሊደርሱ መሆኑ ተሰምቷል። ዛሬ ለረጅም ሰዓታት በስልክ የተነጋገሩት የአሜሪካና ሩሲያ ፕሬዝዳንቶች ቢያንስ ለ30 ቀናት ሩሲያ የዩክሬንን የኃይል መሰረተ ልማቶች በአየር እንዳትደበድብ ተስማምተዋል።
ስምምነቱ የሁለቱን ሀያላን ሀገራት ግንኙነት የበለጠ የሚያሻሽል ነውም ተብሏል። ይሁን እንጂ የተኩስ አቁም ስምምነቱ አሜሪካና ዩክሬን እንዳሰቡት ያለምንም ቅድመ ሁኔታ የሚተገበር አልሆነም። ሩሲያ የተኩስ አቁሙ እንዲጸና ማንኛውም የውጭ ኃይል ለዩክሬን ወታደራዊ ድጋፍ ማድረጉን ማቆም አለበት የሚል ቅድመ ሁኔታ አስቀምጣለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ በምንም ታምር ለዩክሬን የምናደርገውን ወታደራዊ ድጋፍ አናቆምም ሲሉ ከአሜሪካና ሩሲያ የጋራ መግባባት በኋላ መግለጫ ሰጥተዋል። ሩሲያ በዩክሬን ልዩ ዘመቻ ብላ በጀመረችው ወታደራዊ ዘመቻ የዩክሬንን የኃይል መሰረተ ልማቶች በተከታታይ አውድማለች። በዚህም በሚሊዮኖች የሚቆጠሩ ዩክሬናውያን ለጨለማ ተዳርገዋል። በቀዝቃዛ ወቅቶችም ለከፍተኛ ቅዝቃዜ ተጋልጠዋል። የውሃ አቅርቦቶች፣ የጤና አገልግሎቶችና የቆሻሻ ማስወገጃ ስርዓቶችም በኃይል አቅርቦት መቋረጥ ተስተጓግለዋል። የሩሲያ ለ30 ቀናት የኃይል መሰረተ ልማቶችን መደብደብ ማቆም ለሚሊዮኖች እፎይታ የሚሰጥ ነው። ነገር ግን እንደ ኢማኑኤል ማክሮን ያሉ የጦርነቱን መቀጠል ደጋፊዎች ካሉ ሩሲያ ድብደባውን እንድትቀጥል የሚያበረታታ ነው። ዩክሬን ዶናልድ ትራምፕና ፑቲን የደረሱበትን ስምምነት በተመለከተ አስተያየት አልሰጠችም። በእርግጥ ዩክሬን የጦርነቱ ሜዳ እንጂ የጦርነቱ ወሳኝ አካል አለመሆኗን ያለፉት ሳምንታት የአሜሪካ አካሄድ አመላካች ሆነዋል። አሜሪካ በጆ ባይደን የስልጣን ዘመን የሰጠቻትን እርዳታ ሁሉ በውድ ማዕድናት ዩክሬን እንድትከፍል ማስገድዷ እየተካሄደ ያለው ጦርነት የሩሲያና ዩክሬን ብቻ አለመሆኑን ፍንትዋ አድርጎ አሳይቷል። በዘላቂነት ተኩስ ለማቆም ደግሞ ሩሲያ የያዘቻቸውን የዩክሬን ግዛቶች እንድትወስድ፣ ዩክሬን የኔቶ አባልነት ልሟን እርግፍ አድርጋ እንድትተውና ዩክሬን በፍጹም ኒውክሌር እንዳትታጠቅ የሚሉ ቅድመ ሁኔታዎችን ሩሲያ አስቀምጣለች። አሁን ባለው ነባራዊ ሁኔታ ዩክሬን እነዚህን ቅድመ ሁኔታዎች እንድትቀበል በአሜሪካ ጫና እንደሚደረግባት ሳይታለም የተፈታ ነው። ለመደራደሪያ ይሆነኛል በሚል ተቆጣጥራው የነበረው የሩሲያ ኩርስክ ግዛትም ቀስ በቀስ ከእጇ መውጣቱ እየተረጋገጠ መጥቷል። በመጨረሻም እስራኤል በጋዛ አዲስ ጥቃት ከፈተች። በመቶዎች ህጻናትና እናቶች ያለቁበትን ጥቃት ገና የመጀመሪያው ነው ብላለች። እስራኤልና ሐማስ የደረሱበትን የተኩስ አቁም ስምምነት ለማራዘም እየተደረገ ያለው ጥረት የሚሰምር አልመሰለም። እስራኤል ድንገት በድጋሚ በከፈተችው ጥቃት 404 ፍልስጤማውያን መገደላቸውን አልጀዚራ ዘግቧል። አሜሪካ እስራኤል እንደ አዲስ የጀመረችውን ጥቃት አስቀድማ እንዳሳወቀቻት ገልጻለች። ጥቃቱን አስመልክቶ እስራኤል በሰጠችው መግለጫ የጦርነቱ ግብ እስኪሳካ ሁሉም ታጋቾች እስኪለቀቁና ሐማስ እስኪጠፋ ጥቃቱ ስለሚቀጥል ይህ ገና የመጀመሪያው ነው ብላለች። የጋዛ የጤና ሚኒስትር በፍርስራሽ ውስጥ የተቀበሩ ሰዎች በመኖራቸው የሟቾች ቁጥር ከዚህም ከፍ ሊል እንደሚችልና አብዛኞቹ ሰለባዎች ህጻናትና እናቶች መሆናቸውን አስታውቋል። ለሳምንታት ምንም አይነት ሰብአዊ እርዳታ ወደ ጋዛ እንዳይገባ ያገደችው እስራኤል ንጹሐንን ከጦርነት ቀጠናው እንዲወጡ ትዕዛዝ አስተላልፋለች። ይሁን እንጂ ወደ ግብጽ የሚያስወጣው የራፋ መስመር ደግሞ ተዘግቷል። በዚህ የተነሳ ጋዛውያኑ መውጫ አጥተው ሞታቸውን እየተጠባበቁ እንደሆነ አልጀዚራ ዘግቧል። የተወዳችሁ የቀለም ቤተሰቦች ለዚህ ሰዓት ያስኳቸው መረጃዎች እስካሁኖቹ ነበሩ። በሌሎች አዳዲስ መረጃዎች እስከምንገናኝ በሰላም ቆዩ።